እሺ ምናልባት በኋላ ላይ እናንተ መካከል ሰላም ሰው ይፈልግና ቢቆም በኋላ ላይ ሲያገባ መጨረሻ ላይ አይሰማም። የመጀመሪያው ጥያቄ ነው አንድ ሰው ከቆረበ በኋላ ማግባት ሲፈልግ ግዴታ ከዚህ ቀደም ሲቆርብ የነበረ ሰው ብቻ ነው ማግባት የሚችለው። የሚቆርብ ቀን የሚያገባ ቀን የሚያገባው በምንድን ነው? በቅዱስ ቁርባን ነው። የሚያገባ ቀን የሚያገባው ግዴታ በቅዱስ ቁርባን ነው። ከዛ ውጭ ግን አንድ ሰው የቆረበ ነው የሚያገባው ሰው የግዴታ ከዛ በፊት በህይወቱ ግዴታ የቆረበ ነው ማለት ሁሉ ሰው የቆረበ ነው ያለበት። ግን በአንድ በሌላ ምክንያት ከቁርባን ውጪ የሆነ ሰው ሊያጋጥማት አንዲት ልጅ ያቺ ልጅ የቆረበች ከሆነች ወይም ደግሞ አንድ ልጅ የቆረበች ስለሆነ የምታገባት ከዚህ ቀደም በነበረ ህይወቷ የቅዱስ ቁርባን ባይኖራት በንስሐ ተመልሳ ይጋባታል። በቅዱስ ቁርባን ባጭሩ ይገዛል። ከቅዱስ ቁርባን ጋር ሌላው ከዚህ ጋር ተያይዞ የሚነሳ አንድ ጥያቄ እሱኛው ወረቀት ላይ አይቻል። በተለይ ከእህቶች ጋር በተያያዘ በአንድም በሌላ ምክንያት በዕለት ተዕለት ህይወቴ ሱሪ ልለብስ ይችላል። በተለያየ አጋጣሚ ለምሳሌ ነርስ ሆነች ለምሳሌ ሱሪ ለብሳለች። ለምሳሌ ስፖርት የምትሰራ ከሆነ ሱሪ መልበሷ ይችላል። በሌላ ምክንያት በሌላ ይህ ሰውነታችን አሁን በማያወጣ መልኩ ሱሪ የምትለብስ ከሆነ አልፋፉ ቅዱስ ቁርባን መግባት አትችልም ይባል ነገር ቅዱስ ቁርባን ልትቆርብ ስትመጣ ቀሚሷን ለብሳ ፍጹም ስርዓት በፍርሃት በትህትና እና ደግሞ በፍቅር ወደ ቅዱስ ቁርባን ትቀርባለች። ከዛ ውጭ ግን ውጭ ላይ ባለ ህይወቷ በአንድም በሌላ እንዲህ ያለ ነገር የሚያጋጥማት ከሆነ አትገደልም፣ ቀስ በቀስ ታሻሽላለች። እሺ እንደዚህ ለምንድን ነው በሕፃንነታችን የምንጠመቀው? ጌታችን ኢየሱስ የተጠመቀው በ30 ዘመኑ ነው። እኛ እየተጠመቅን ያለነው በሕፃንነታችን ነው። ለምንድን ነው ይሄ? በመጀመሪያ ደረጃ የምንጠመቀው ለድህነት እንደሆነ ተማምረን ነው። ጥምቀት ለድህነት አይደለም አይደል? ጥምቀት ለድህነት አይደለም አይደል? ጥምቀት ለድህነት ነው። ግን ጥምቀት ያድናል ስንልና ኢየሱስ ያድናል ስንል ይለያያል። ማለት ኢየሱስ ያድናል፣ ከኢየሱስ ተጨማሪ ደግሞ ሌላ የሚያድነው ደግሞ ጥምቀት ማለት አይደለም አይደለም አይደለም። ልክ የጥምቀት ውሃ ውስጥ ስትገቡ ጌታችን ኢየሱስ በዛ በጥምቀት ውስጥ እናንተን ያድናችኋል። የተለያዩ የመዳኛ መንገዶች አሉ። ሰው ልክ ጥምቀት ውስጥ ሲገባ ከጌታችን ኢየሱስ ጋር አንድ በመሆን በክርስቶስ ኢየሱስ የተሰራውን የማዳን ስራ ያገኛል ብለን ተማምረን ይህን ያነሳው ምንድነው? ጥምቀት የክርስቶስን የማዳን ስራ የማግኛ ምስጢር ከሆነ ጌታችን የሞተው ወይም የማዳን ስራ የሰራው ደግሞ ለአዋቂዎች ብቻ ሳይሆን ለማንም ጭምር ነው። ህፃናት ኢየሱስ ያስፈልጋቸዋል አያስፈልጋቸውም? ያስፈልጋቸዋል። ህፃናት ያስፈልጋቸዋል። ማስፈልገው ሰው አዛውንቱ፣ ህፃናቱ፣ ወጣቱ ጌታችን ግን ወጣቱን አልመጣም። ጌታችን ሰው ሲሆን ተጸንሶ ከዛ ቀስ ቀስ እያለ እና ህፃናት ልክ
ሲወለዱ ከተወለዱ በኋላ የእግዚአብሔር ልጆች የሚሆኑ ሊሰጡ ይገባቸዋል። እና የእግዚአብሔር ልጆች የሚሆኑት ደግሞ በጥምቀት ነው። ይህ ነገር ከመጽሐፍ ቅዱስ አንጻር እንዴት ይታያል ከተባለ በብሉይ ኪዳን አይሁድ አንድ ሰው በብሉይ ኪዳን የነበረ የእግዚአብሔር ሕዝብ አለ። በብሉይ ኪዳን የነበረ የእግዚአብሔር ሕዝብ ማን ነው? እነማን ናቸው? እስራኤላውያን ወይም አይሁዳውያን። እነሱ ጌታችን ሳይመጣ በፊት የእግዚአብሔር ሕዝብ ይባላል። ወደዚህ ወደ እግዚአብሔር ሕዝብነት አንድ ሰው መጨመር ቢፈልግ ወይም ወደ ይሁዲነት መቀላቀል ቢፈልግ ከእርሱ የሚጠበቀው የመጀመሪያው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን ማመን አለበት። ስለዚህ በአብርሃም በይስሐቅ በያዕቆብ አምላክ በእግዚአብሔር ማመን አለበት። የመጀመሪያው ካመነ በኋላ ይገረዛል። ካመነ በኋላ ይላል ይገረዛል። ይሄ ወደ ይሁዲነት ለመግባት በአዲስ ኪዳን የእግዚአብሔር ሕዝብ አለ። እግዚአብሔር ሕዝብ ማናት? እግዚአብሔር ሕዝብ ማናት? በአዲስ ኪዳን የእግዚአብሔር ሕዝብ ቤተክርስቲያን። ወደዚህ የእግዚአብሔር ሕዝብ ደግሞ ለመቀላቀል አንድ ሰው አስቀድሞ ያምናል። ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ያምናል። በክርስቶስ በኩል የተላለፈውን ትምህርት ሁሉ አድርጎ ይቀበላል። ከዚያም ይገረዛል። ግን የግርዘት የብሉይ ኪዳን አይነት ግርዘት ሳይሆን በአዲስ ኪዳን ግርዘት በእጅ የማይደረግ በክርስቶስ የሆነ መገረዝ ነው ያለው። ይህም ሰውየው በጥምቀት ውስጥ የሚያገኘው ግዝረት ነው። ሰው ልክ ሲጠመቅ አሮጌው ሰውነት ይገፈፋል፣ የኃጢአት ሥጋ ይሻርና የሆነች የአካልን ክፍል መግባት ሳይሆን ግዝረት በአዲስ ኪዳን መታደስ ነው። የኃጢአት ሥጋ የመሻር ጉዳይ፣ አሮጌው ሰውነት ወይም የሰውነት ሥጋ የመገፈፍ ጉዳይ እና ንጹህ የመሆን ጉዳይ ነው። ቆላስይስ ምዕራፍ 2 ላይ ነው። ቆላስይስ ምዕራፍ 2 ቁጥር 10 የሥጋንም ሰውነት በመገፈፍ የሥጋንም ሰውነት በመገረዛችሁ በእርሱ ሆናችሁ ደግሞ ተገረዛችሁ። እንዴት ነው ማለት የሰውነት የሥጋን ሰውነት በመግፈፍ በክርስቶስ የሆኑ መገረዝ እንዴት ያለ ነው? እንዴት የሚገኝ ከተባለ ቀጠላዊ ያብራራሉ። በጥምቀትም ከእሱ ጋር ተቀብራችሁ ከጌታችን ጋር ማለት ስትጠመቁ ከጌታችሁ ጋር መቀበራችሁ ማሳየት ብቻ ነው። የምርም ከጌታችን ጋር ትቀበላላችሁ ስትጠመቁ። አሁን እናንተ ኦልሬዲ ተጠምቃችኋል። አብዛኞቻችሁ እዚህ ውስጥ ከክርስትና ውጭ ያለ ሰው ካልሆነ በስተቀር ኦርቶዶክሳውያን ሁላችሁም ተጠምቃችኋል። ስትጠመቁ ያገኛችሁት ምንድን ነው? ልክ ወደ ጥምቀት ውስጥ ሲያስገባችሁ ሕፃን እያላችሁ የተጠመቃችሁ አብዛኞቻችሁ እንደዛ እንደሚሆነው አብዛኞቻችን ያንን የጥምቀት ውሃ በላያችን ላይ ሲያፈሱት ወይም ደግሞ በምነ ልክ እንደዚህ ሁሉ በአዲስ ኪዳንም አንድ የክርስቲያን ልጅ ተጠምቆ ይጀምርና ከዚያ በኋላ በእምነት እያደገ ይሄዳል። ምክንያቱም ግዝረትን ጥምቀት ተከትሎ ስለመጣ ግዝረት ለሕፃናት የሆነው ጥምቀትም ለሕፃናት ነው። አንዳንድ ሰዎች አይ ጥምቀት ለሕፃናት አይሰጥም ይላሉ። ጥምቀት ለሕፃናት አይሰጥም የሚል መጽሐፍ ቅዱስ ሰው የማይጠመቀው ሕፃን በመሆኑ አይ ሰው መጠመቅ አይችልም የሚባለው ስብከት ሰብከህለት አላምንም ካለ የስ ያለ አናውቅም። የክርስቲያን ልጆች ሆኑ ግን የክርስቲያን ልጆች ይጠመቃሉ። ልክ እንዴት መሰላችሁ? የኤርትራን ባህር ተሻግረው ህዝበ እስራኤል መጥተው ነበር። ከግብፅ ባርነት ሲወጡ የኤርትራን ባህር በባህር ተጠመቁ ይላል። አንደኛ ቆሮንቶስ ምዕራፍ 10 ላይ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ምን ከዛ ከሕፃናት ጥምቀት ጋር ምን እንደሚያገናኙ ነገራችሁና እንጨርስ። ምዕራፍ 10 ቁጥር 1 ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ማንን ይተባበሩ ዘንድ? በደመናና በምን ተጠመቁ? በባህር። በደመናና በባህር ተጠመቁ። አሁን ተጠመቁ የሚለው የለም። ዘጸአት ምዕራፍ 14 ላይ ታሪኩን ሄዳችሁ ስታዩ ይሄ መሻገራቸው ምናምን ሙሴን ይተባበሩ ዘንድ የሚል የለም፣ ተጠመቁ የሚል የለም። እነዚህ ሁሉ በአዲስ ኪዳን መንፈስ
ጳውሎስ የተረጎመበት መንገድ ነው። ለካ ሐዲስ ኪዳን ላይ በሐዲስ ኪዳን ብርሃን ልክ ስናየው ብሉይ ኪዳንን ለካ በባህር መካከል መሻገራቸው ለጥምቀት ምሳሌ ነበር። ሙሴን መተባበራቸው ደግሞ አሁን እኛ ማንን የምንተባበረው ስንጠመቅ? ሰው ሲጠመቅ ማን ይተባበራል? ከማን ጋር አንድ ይሆናል? ከክርስቶስ ጋር አንድ ይሆናል። ክርስቶስን ይተባበራል። እንዴት መሰላችሁ? ባህሩ ልክ ለሁለት ተከፍሎ ሰዎቹ ሲያልፉ እነሱ በነፃነት ይወጡበታል። ባህሩ ግን ከኋላቸው ይመጣ የነበረውን ማንን አስቀረው? ፈርዖን ከነጭፍሮቹ ያስቀራል። ፈርዖን በባርነት ይዟቸው ነበር እና በባርነት ይዟቸው የነበረውን ያ ባህር አፍሮ እንዳስቀረው አሁንም እኛ ስንጠመቅ ሰዎች ሲጠመቁ በዛ በጥምቀት ውሃ ውስጥ እነሱ ነፃ ሆኖ ይወጣሉ። ይገዛቸው የነበረውን ኃጢአትና ሞትን ግን ያ ጥምቀቱ ሸፍኖ ያስቀረዋል እዛው። ስለዛ የነፃነት መድረክ ጥምቀት የነፃነት መድረክ እና ምን አገናኘው ከህፃናት ጋር? ከህፃናት ጋር ምንድነው የሚያገናኝ ያለን እንደሆነ አይሁዳውያን በዛ በባህር መካከል ሲሻገሩ እስራኤላውያን ማለት ነው ሲሻገሩ የተሻገሩት አዋቂዎች ብቻ ነበሩ። ህፃናት ልጆቻቸውን እንዳለን በዛው በግብጽ ባህር ጥለዋቸው ነበር አይደለም። ህፃናቱ ከቤተሰቦቻቸው ጋር አማኞቹ ቤተሰቦቻቸው ናቸው እና ህፃናት ልጆቻቸውን ግን በእነርሱነት ይዘው ይወጣሉ፣ ይሻገራሉ። ስለዛ የዛ የጥምቀት ተካፋይ ሆነዋል። በባህር መካከል መሻገር መጠመቅ ስለሆነ ልክ እንደዚህ ሁሉ በሐዲስ ኪዳንም ህፃናት እንዲሁ ይጠመቃሉ። ትልቁ ቁም ነገር ማወቅ ያለባችሁ ነገር ኢየሱስ ለህፃናት ነው። ለህፃናት ኢየሱስ ያስፈልጋቸዋል። ህፃናት ብቻ አይደለም፣ አእምሮ ህሙማን ለምሳሌ አገናዝቦ ማመን አይችልም። ጌታችን ኢየሱስ ለአእምሮ ህሙማን የሚያስፈልጋቸው ለህፃናቱ ያስፈልጋቸው። ጌታ ለአዋቂዎች እና ለጤነኞች ብቻ የመጣ አይደለም። ጌታችን የመጣው ለታመመው፣ ለጤነኛው፣ ለህፃኑ፣ ለአዋቂው ነው። ስለዚህ ጥምቀት ሲባል አንድ ሰው ያምናል፣ ይጠመቃል። ሲጠመቅ ቤተሰብ ያለው ሰው ከሆነ ቤተሰቦቹም ከእርሱ ጋር ይጠመቃል። አስቀድመን የልድያን ልድያ የነ ጳውሎስን ሲልክ የሚልከው እዛ ቤተክርስቲያን ላይ የሆነ የሚታይ ክፍተት ካለ ማለት ነው። እንዲህ አይነት ነገር እየተሰማ ነው የሚል ነገር አለ። በዚህ ነገር ላመሰግናችሁ እያለ እንጂ እንደው መጽሐፍ ቅዱስ ሲባል ዝም ብሎ እንደው የሃይማኖት መግለጫ ይመስል ይሄ እኮ እንደዚህ ማለት ካለዘም በኋላ የተነሱ አባቶቻችን እናቶቻችን በመጽሐፍ ቅዱስ ላይ ስማቸው ይጠቀሳል። እናቶቻችን እዛ ውስጥ ሊጠቀሱ ጊዮርጊስን ምለክ ከዛ ቢፈለግ የለም አረ ተነስቼ ወጣው አለቀው በኋላ የመጣ ስለሆነ ማነው ስሙ? ስመኘት እሺ ቤተክርስቲያን የክርስቶስ አካል ነው። ስጋው ነፍሳችሁ ከስጋችሁ ስትነጠም ወስከ አክሊልን የነሳህ የተሸለምክ ስለ ሔዋን በስልጣን በተዋለው የተፈጠረችው
ይሄዋል እርግጠኛ አይደለም ግን ሲባል ይሰማው ይባል በእውነት ዛሬ ጌታ በሚያውቀው እርግጠኛ አይደለም ግን በ15 ዓመት አይሻል አይጠራችኋል አጭር መዝሙር እስከዛ ዘምሩ እሺ እሺ ዝማሬ ከወንድሞች ምረጡ አጠረኝ ዝማሬው ባለቤት እግዚአብሔር ስም የተመሰገነና የተወደሰ ይሁንልን። የተመሰገነና የተወደሰ ይሁንልን። እሺ አሁንም አጠር የሚል ከቶች ምረጡ ድረስ አጭር እግዚአብሔር ይመስገን እጅግ ተንቀሳቅሶ ለሰጠን ያንን አመሰግናለን። ለማመስገን በአብ ወልድ በመንፈስ ቅዱስ ስም በቅድስት ድንግል ማርያም ምልጃና ጸሎት ያመነ እግዚአብሔር ስም የተመሰገነና የተወደሰ ይሁንልን። እሺ ምናልባት ላይ የምታስተላልፉ ምልቃቱ ወንድሞች ካላችሁ ለጊዜው ቀረጻችሁ ታቁማላችሁ ማለት ነው። ቀጥታ ቀረጻ ስለማይፈቀድ
ወደ ጥያቄና መልሱ እንገባለን። አብዛኞቹ ጥያቄዎች ተመሳሳይ ናቸው። በእጃና የሳንት ተማባና የተነሳ ሌላ የተነሳው ምንድነው? ስለ ስራ መልካም ስራ ማለት ነው። ብዙ ጊዜ ፕሮቴስታንት ወንድሞቻችን ያነሱት አለ አይደል? ስለ ዳንን ነው የምንሰራው ወይስ ደግሞ ለአክሊል ማለት አክሊል ለማግኘት ነው የምንሰራው ወይስ ደግሞ ስራ ካልሰራን ደህንነታችንን እናውቀዋለን የሚል ጥያቄ ማለት ነው። የትኛው ስለ ዳንን ነው የምንሰራው ወይስ ባንሰራ አክሊል እንጂ የዘላለም መንግስት አናጣም? የትኛው ይመስላል? ባንሰራ የዘላለም መንግስት እናጣለን? መጽሐፍ ቅዱስ ማስረጃ አላችሁ? ያን ጫፍ ሁሉ ማን ያስወግደዋል? አባቴ ያስወግደዋል አለ። ቅርንጫፉ በማን ላይ ያለ? በክርስቶስ። ሰው ሳያምንና ሳይጠመቅ በክርስቶስ ይሆናል? በክርስቶስ ነው የሚባለው ሰው ሲያምንና ሲጠመቅ። ስለዚህ አምኖ የተጠመቀ አንድ ሰው ወይም ደግሞ ከክርስቶስ አካል የተጨመረ አንድ ሰው ከግንዱ በተቀበለው ጸጋ ምክንያት ፍሬ ማፍራት ይጠበቅበታል። ባይዘው ከግንዱ ጋር ያልተጣበቀ ቅርንጫፍ በራሱ ፍሬ ሊያፈራ ይችላል። አንድ ግን አለ አይደል? ለምሳሌ ወይም ደግሞ የምታውቁትን አክል ቅርንጫፉን ብትቆርጡት ከግንዱ በራሱ ተነጥሎ ፍሬ ሊያፈራ ይችላል? አይችልም። ከግንዱ ጋር መጣበቅ አለበት። ለዛ ነው ሙስሊሞች ወይ ሌሎች ከክርስትና ውጭ ያሉ ቤተ እምነቶች አሁን ለምሳሌ መልካም ስራ ሊሰሩ ይችላሉ አይደል? ለምሳሌ ይረዳሉ። ዘካ የሚባል አላቸው፣ የተቸገሩ የሚረዱ ማለት ነው። እሱ ግን እንደ መልካም ፍሬ ተደርጎ አይቆጠርም። በቃ ከግንዱ የተለየ ቅርንጫፍ ስለሆነ ይደርቃል ማለት ነው። የክርስቲያኖች በክርስቶስ ግንድ ያሉ ክርስቲያኖች ነው ስራቸው ራሱ መልካም ስራቸው ራሱ የእምነት ስራ ስለሆነ ፍሬ ተደርጎ የሚቆጠረው ማለት ነው። ስለዚህ ክርስቶስ በእኔ ያለ ቅርንጫፍ ሆኖ ነገር ግን ፍሬ ካላፈራ ምን ይላል? ይወገዳል። በእኔ ያለ አሁንም ቅርንጫፍ አለ ፍሬ የሚያፈራ ፍሬ የሚያፈራ። ስለዚህ ምን አድርጎ ያፈራዋል? አብዝቶ እንዲያፈራ። ስለዚህ አያት ፍሬ ማፍራት ይጠበቅብናል። ፍሬ የምናፈራው ደግሞ በተቀበልነው ወይም ደግሞ ባገኘነው ጸጋ ምክንያት ፍሬ እንድናፈራ ይጠበቅብናል። ፍሬ የማናፈራ ከሆነ ግን ተቆርጦ መጣል አለ ማለት ነው። በጣም የሚገርማችሁ ሐዋርያው ቅዱስ ጳውሎስ አምኖ ከዛ በኋላ ሲጠመቅ ነው አይደል? ሐዋርያው ቅዱስ ጳውሎስ ይላል ሲያምን ነው ሲጠመቅ ነው ሐዋርያው ቅዱስ ጳውሎስ ይላል አምኖ ሲጠመቅ አይደል? ሐዋርያት ሥራ ምዕራፍ 22 ክርስቶስን ፊት ለፊት አግኝቶት ከዛ በኋላ ክርስቶስን የመውጊያ ብረት ብትቃወም ይብስብሃል ብሎ ከዛ ጌታ ሆይ ምን እንዳደረግ ትወዳለህ ወይም ደግሞ ትፈልጋለህ አለ። ማድረግ የሚገባህን አናንያ ያሳያል ብሎ ወደ ደማስቆ ተላከ አይደል? በደማስቆ ሲሄድ ሲጠመቅ ተነስና ተጠመቅ ከኃጢአትም ታጠብ። ከኃጢአቱ የታጠበው ተነስቶ ሲጠመቅ ነው ሐዋርያው ቅዱስ ጳውሎስ ማለት ነው። ይህ በክርስቶስ አምኖ የተጠመቀ ክርስቶስን ፊት ለፊት ያገኘው ሐዋርያ ምን ብሎ ይናገራል መሰላችሁ? አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 27 መጨረሻ ላይ ምን ብሎ ይናገራል መሰላችሁ? በደንብ ያዙ። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 27 መጀመሪያ 25 አካባቢ ምን ብሎ ይጀምራል? የሚታገል ሁሉ በነገር ሁሉ ሰውነቱን ይገዛል፣ እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን ነው ይላል። ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም። ሐዋርያው ቅዱስ ጳውሎስ ሐሳብ እንደሌላቸው ምንም ተስፋ እንደሌላቸው ዝም ብለው ለምን እንደሚሮጡ እንደማያውቁ ሰዎች ዝም ብዬ አልሮጥም ይልና ነፋስን እንደሚወስን ሁሉ እንዲሁ አልጋደልም። ከነፋስ ጋር ትታገላለህ? ያገደ ሰው ማለት ከነፋስ ጋር የሚታገል ምንም በሌላ አየር ጋር አትታገል ወይም ካላበላችሁ በስተቀር ማለት ምንም ጥቅም የለውም ከነፋስ ጋር መታገል። ስለዚህ ምንም ጥቅም ለሌለው ነገር አልጋደልም ማለት ነው። ስለዚህ የምጋደለው ለጥቅም ነው። ምንድነው ጥቅሙ? 27 እንዲህ ነው። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን አለ
ስጋዬን እያስጎሰምኩ ምን እላለሁ? ለምንድን ነው ሐዋርያው ቅዱስ ጳውሎስ ስጋውን እያስጎሰመ የሚያስገኘው? ኦልሬዲ የጸደቀ አይደለም የዳነ አይደል? ድህነቱን ማያጣው ከሆነ ለአክሊል ለሽልማት ከሆነ ስጋዬን እያስጎሰምኩ አስገዛለሁ ያለው ምን እንዳልሆን ነው ያለው? ምን እንዳልሆን ስጋዬን አስጎስማለሁ። የተጣልኩ እንዳልሆን መጣል ማለት አክሊል አለማግኘት ነው። የተጣልኩ እንዳልሆን ማለት ወድቄ እንዳልቀር ተጥዬ እንዳልቀር ማለት ነው። ስለዚህ የተጣልኩ እንዳልሆን እኔ ራሱ ምን እላለሁ? ስጋዬን እያስጎሰምኩ አስገዛለሁ። የስጋ ስራ እንዳያሸንፈው በስጋ ስራ ተሸንፎ ሐዋርያው ቅዱስ ጳውሎስ እንዳይወድ ስጋዬን አስጎስማለሁ አለ። አሁን ተመልከቱ፣ ሐዋርያው ቅዱስ ጳውሎስ እኔ ስጋዬን አስጎስሜ ወድቄ እንዳልቀር እየጎሰምኩ አስገዛለሁ ራሴ ብሎ ተናገሩ። አሁን የመጡ ወንድሞቻችን ምን ይላሉ? አረ እንዴት ከጸደቅን በኋላ ድነታችን አናጣው ይላል። ይሄንን እንደው አይ ስለ አክሊል እያወራ ነው ሊሉ ይችላል። አሁን አይዘው ወይ ማለት ግን ቀጣይ ቻፕተር ምዕራፍ 10 የተጣልኩ እንዳልሆን ምን ማለት ነው የሚለው ሐዋርያው ቅዱስ ጳውሎስ ራሱ ያብራራል። የተጣልኩ እንዳልሆን ማለት ይላል ከቁጥር 1 ጀምራችሁ ወንድሞች ሆይ መጀመሪያ እስራኤላውያን ከግብፅ ባርነት መውጣታቸው ይናገራል። ይሄ ሁሉ ምሳሌ ነው ብሎ ይናገራል። ከግብፅ ባርነት መውጣታቸው፣ ባህረ ኤርትራ መሻገራቸው፣ ከሰማይ መና መብላታቸው፣ ከዓለት ውሃ መጠጣታቸው ሁሉ ይሄ ለሚመጣው ለአዲስ ኪዳን ምሳሌ ነው አለ። ባህረ ኤርትራ መሻገር ጥምቀት ነው። መና ከሰማይ ወርዶ መብላት ስጋና ደሙ ነው። ነገር ግን አለ ይሄ ሁሉ የተጻፈው ለኛ ምሳሌ እንዲሆን ነው። ሁሉም ተሻግረዋል። ባህረ ኤርትራ መናውን በልተዋል፣ ጠጥተዋል። ሁሉም ግን ገባል። ከነዓን ገብቷል። ስንት ሰው ነው የገባው? ስንት ሰው ገባ? ስንት ሰው ገባ? ሙሴ ገብቷል? አልገባም። እሺ ስንት ሰው ገባ? ሁለት ሰው ነው የገባው። እሺ እና አብዛኞቹ በምድረ በዳ ወድቀው ቀርተዋል። ምሳሌው ግብፅ የሲኦል ወይም ደግሞ የባህርነት፣ ከነዓን ደግሞ የመንግስተ ሰማይ በቃ የክርስትና ህይወት ከክርስቶስ ማዳን እስከ መንግስተ ሰማያት ተስፋ የምናደርገው የጌታችን መምጣትና ያቺ ሰማያዊቷ መንግስት ነው። በቃ ህይወታችን ወይም ደግሞ የክርስትና ህይወታችን የሚመስለው ይሄን እውነት ነው ማለት ነው። መጠመቅ ስጋና ደግሞ እየተቀበሉ እየበሉ እየጠጡ በክርስትና ህይወት እያደጉ ከነዓን መግባት ወይም ደግሞ ሰማያዊ ኢየሩሳሌም መግባት ነው። ግን በዚህ ሂደት መካከል ነፍሳችንን ስጋችንን ገዝተን ካልጸናን ምን እንደሚገጥመን ሲናገር እንዴት ነው? ቁጥር 5 አንደኛ ቆሮንቶስ ምዕራፍ 10 ቁጥር 5 ነው። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውምና በምድረ በዳ ወድቀዋልና ይላል። አብዛኞቹ እግዚአብሔር ደስ ሊያሰኙት አልተቻላቸውም። ከግብፅ ባርነት ነፃ ቢያወጣቸው ያንን ባህር ከፍሎ አሻግሮ የሚያሳድዷቸውን ቢያጠፋላቸው ከሰማይ መና እየመገበ ቢያበላቸው እግዚአብሔር አምላካቸውን ታዘው ሊያገለግሉት አልቻሉም። ስለዚህ በአብዛኞቹ ደስ ስላላለው እግዚአብሔር በምድረ በዳ ወድቀዋልና ይልና ለምን እንዲህ ይላል? እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። እነሱ ክፉ ተመኝተው አይደል? በምድረ በዳ የወደቁት ክፉ ተመኝተው ምድረ በዳ ላይ ወድቀዋል። ይህ ደግሞ ለማን የተጻፈ? ለማን ተጻፈ? ለማን የተጻፈ? ለእኛ ምሳሌ እንዲሆንልን የተጻፈው። በቃ ዋናው ታሪኩ የእስራኤላውያን መውጣት ብቻ ሳይሆን በአዲስ ኪዳን ላለን ክርስቲያኖች ምሳሌ ተደርጎ ነው የተጻፈው። ለእኛ ነው የተጻፈው። እነሱ ተመኝተው ክፉ ምኞት ተመኝተው ምድረ በዳ ላይ እንደወደቁ እንዳሉት ምሳሌ ተጻፈልን ይላል። ሕዝብም ሊበሉ ሊጠጡም ተቀመጡ፣ ሊዘፍኑ ተነሱ ተብሎ እንደተጻፈ ከእነርሱ ከአንዳንዶቹ እንዳደረጉ ጣዖትን የምታመልኩ አትሆኑ። አንድ ጣዖት ይሄንን ድህነት ከተቀበልክ በኋላ መሀል ላይ ጣዖትን ብታመልክ እንደርሱ ወድቀ ምድረ በዳ ላይ ትቀራለህ። ከእነርሱ ይላል አንዳንዶቹ እንደ ሴሰኑ ዝሙትንም እንደሰሩ ማለት ነው። እንደ ሴሰኑ በአንድ ቀን 2,000 ከ3,000 እንደወደቁ አንሴሰኑ ለክርስቲያኑ ሲሰስኑ ሴሰኑ ማለት መዝሙሩ ነው። እንደዛ ሲያደርጉ የተገኙ 2,000 ሰዎች በምድረ በዳ ወድቀዋል።
እንደዛ ጠፍተን ወድቀን እንዳልቀር እኛም ምን አንበል አንሴስ ብላል። ቀጥሎ ከእነርሱ አንዳንዶች አሉ ጌታን እንደተፈታተኑ በእባቦችም እንደጠፉ ጌታን አንፈታተኑ። በምድረ በዳ ይሄዱ እግዚአብሔርን ሲፈታተኑ ምን አድርጓቸዋል? እባብ ላከና ነደፋቸዋል። ስለዚህ እኛ በመሃል ላይ ጌታን የምንፈታተን ከሆነ የተቀበልነውን ጸጋ በአግባቡ ማንጠቀም ከሆነና እግዚአብሔርን የምናሳዝን ከሆነ አለ ማለት ነው። ቀጥሎ ከእነርሱም አንዳንዶች እንዳንጎራጎሩ በሚጠፋውም እንደጠፉ አታንጎራጉሩ ይላል። መጨረሻ ላይ ምን ይላል መሰለህ? ሐዋርያት ቁጥር 12 ላይ ምን ይላል መሰለህ? ስለዚህ አለ እንደቆመ የሚመስለው እንዳይወድቅ ምን ይላል? የቆመ የሚመስለው እኔ ይላል ገለጤ አላጣው የሚል ሰው ማንም ቢኖር ወድቆ እንዳይቀር ምን ይበል? ስለዚህ እኛ ክርስቲያኖች ኦፍ ኮርስ ስለዳንን ነው የምንሰራው፣ ግን ያ የምንሰራው ደግሞ ለምንድን ነው? ለመዳን። ለዛ ነው ገላትያ ምዕራፍ 6 ሐዋርያ ቅዱስ ጳውሎስ የቅዱስ ጳውሎስ ትምህርት ነው የሚጠቅሱት እነዚህ ወንድሞቻችን ብዙ ጊዜ አይታችሁ ከሆነ ግን ሐዋርያ ቅዱስ ጳውሎስ በጣም የሚደንቅ ሐዋርያ ስለሆነ ምላሽም በዛው ልክ ነው የሚመልስላቸውና ገላትያ ምዕራፍ 6 ቁጥር 7 ላይ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ምናልባት ምዕራፍ 5 ታውቃላችሁ አይደል? የስጋ ስራና የመንፈስ ፍሬ ብሎ የሚለያቸው አለ። መዳራት፣ ዝሙት፣ ዘፈን እያለ ይዘረዝራቸዋል። የስጋ ስራ እያለ የመንፈስ ፍሬ ብሎ ደግሞ ፍቅር ያጭዳል። ምን ያጭዳል? መበስበስን ያጭዳል። በስጋ ምንዘራ ከሆነ የስጋ ስራ እየሰራ በህይወት ዘመናችን የምንኖር ከሆነ መጨረሻ ላይ የምናጭደው በቃ የዛ ይሰራ ነው ስራ ነው፣ የስጋ ውጤት ነው የምናገኘው። ዋጋችን የሚሆነው የስጋችን ስራ ውጤት መበስበስን ነው። መበስበስ ማለት ባይቱ ፈርሰን በስብሰን እንቀራለን ማለት ነው። ምን ማለት ነው? የዘላለም እሳት ውስጥ እንገባለን ማለት ነው። ይቀጥልና በመንፈስ ግን የሚዘራ ከመንፈስ ምን ያጭዳል? የዘላለም ህይወትን ያጭዳል። መልካም ስራ የምንሰራው ለዘላለም ህይወት ነው። የዘላለም ህይወት እናገኛለን። ግን ይሄ በዚህ በስራችን ግን ምን ይመጣል? ከራሳችን የሆነ በቃ አቅሙ ፖቴንሻሉ በራሳችን ስላለ ሳይሆን በተሰጠን ጸጋ ክርስቲያኖች በመሆናችን መንፈስ ቅዱስ የሚያግዘን ስለሆነ ከዛ ደግሞ ያን ቅዱስ ስጋ እንዳለ እኛን የሚያበረታ የሚረዳን ስለሆነ በዚህ በመልካም ስራ ለመመላለስ ክርስቶስን በመምሰል ህይወት እያደግን ወደ ዘላለም ህይወት እንገባለን። መጨረሻ ላይ አንድ ነገር ላንሳላችሁና ለጨረሰኝ ማቴዎስ ወንጌል ምዕራፍ 25 ላይ ታስታውሳላችሁ። ጌታችን በፍርድ ቀን ሲመጣ ለክርስቲያኖች ላመኑ ሰዎች ወይ አክቹአሊ ላላመነ ክርስቶስን ላልካደ አሁን ፍርድ ላይ ማለት በእርሱ የሚያምን አይፈረድበትም። በእርሱ ነዳያን ቢያበላ ቤቶች ሊገነባ ለተቸገሩ ክርስቶስን ካላመነ ይሄ ጽድቅ ተደርጎ አይቆጠርም። ለክርስቲያን ግን ያንን የሚያደርገው ክርስቶስ ለዘጋው ያስፈልጋል እና ማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ላይ ክርስቶስ ምን ይላል? እረኛ በጎቹና ፍየሎቹ እንደሚሰበስባቸው በጎቹን በቀኝ ፍየሎቹ በግራ ባቆመ ጊዜ ምን ብሎ ነው የሚጠይቃቸው? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል ይላል። ከዛ በኋላ ኑ ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ መንግስት ግቡ ይላል። የአባቴ ብሩካን እነዚህ በጎችን ማለት ነው። ስለዚህ ማብላታቸው ማጠጣታቸው የአባቴ ብሩካን እንዲባሉ አስብሏቸዋል አላስባላቸው? አስብሏቸዋል። ኑ የአባቴ ብሩካን ያስባላቸው ይህንን ፍሬያቸው ነው፣ ይህንን ምግባራቸው ነው የአባቴ ብሩካን እንዲባሉ ያደረጋቸው። በአንጻሩ ደግሞ እዛው ዝቅ ብላችሁ ስትመለከቱ ኃጢአተኞች ወይም ደግሞ ፍየሎች የተባለው በግራ በኩል የቆሙት ምንድነው የሚላቸው? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ይላቸውና መቼ አግኝተን ይሉታል። መቼ አገኘን ጌታ ምን ይላቸዋል ሲመልስላቸው? ስለዚህ ከታናናሾች ለአንዱ የሚያደርግ ለእኔ እንዳደረገ
ለተቸገሩ መርዳት ማለት ክርስቶስን መርዳት ነው። የተራበ ማብላት ማለት ክርስቶስን ማብላት ነው። ክርስቲያን እንደዚህ ኦኬ። ቅዱስ ዮሐንስ አፈወርቅ የሚናገረው ይገኛል። በበር ላይ ያለውን የኔ ቢጤ ላይ ክርስቶስን ማግኘት ካልቻል በመሰዊያው ላይ ክርስቶስን አታገኝም። ኦኬ የኔ ቢጤውን ዘለህ ሄደህ ክርስቶስን በቤተ መቅደስ አገኘዋለሁ ብለህ አታስብም። የተቸገሩትን መርዳት ክርስቲያናዊ ግዴታችን ነው። እነዚህ ሰዎች ለዘላለም ፍርድ የሆኑ በምድር የተራበ ተርቤ አላበላችሁም ተጠምቼ አላጠጣችሁም በሚለው ነው ማለት ነው። ሌላ አንድ ጥያቄ ተጠየቀው። አንድ ሙስሊም ድንገት የጌታችን ለሰው ልጆች መሞት መሰቀሉን ቢያምንና ሳይጠመቅ ቢሞት ይድናል ወይ? አንድ ሙስሊም ተሰብሮ አመን አይደል? የሞተው እንግዲህ በእርግጥ ፍርዱ የሚያደርገው ማለት ነው እግዚአብሔር ነው አይደል? የፍርድ ባለቤት እግዚአብሔር። ግን በቤተ ክርስቲያናችን ትምህርት ብዙ አይነት ጥምቀት አለ ማለት ብዙ አይነት ጥምቀት አለ ስላቸው አይነቱ የጥምቀቱ አይነት ማለት እንጂ ጥምቀት ስንት አንድ አጠማመቁ ምናልባት ግን ሰዎች አምነው ከዛ በኋላ ግን ሁኔታዎች ሳይመቻ እና ቅዱስ ቆጵርያኖስ ምን ብሎ ይናገራል? So without baptism there is no salvation. ያለ ጥምቀት ሰው ሳይጠመቅ ገነት የሚባል ነገር ፈጽሞ አይታሰብም ይላል። except for the martyrs ከሰማዕታት በስተቀር ይላል። ከሰማዕታት በስተቀር ማለት ሰዎች ለመጠመቅ እያሰቡ እየፈለጉ ግን በሰማዕትነት ካለፉ ይሄ ሰማዕትነታቸው ወይም ደግሞ መሞታቸው ራሱ የጥምቀት ተብሎ ይቆጠራል። በእንደዚህ አይነት ሁኔታ ጥምቀት ተደርጎ ይቆጠራል ይችላል ነው። የቀሩትን ጥያቄዎች ወንድማችን ማንሳት እግዚአብሔር እሺ ምናልባት ሰዓት ስለመሸ ጥያቄ በቴሌግራም ይለቀቅላቸው በቮይስ ይለቀቅላቸው የሚል ሀሳብ አሁን ሰዓት በጣም ሰዓት መሽቷል። ከዚህ በኋላ በጣም ነገ ደግሞ መንገድ ስለሚወጡ መዘገጃጀት ስላለ በጣም ብዙ ሰዓት ባንወስድባቸው እያምናለሁ። ምናልባት ቴሌግራም ያልያዛችሁ ስልክ ቁጥር ያዙና በዛ ገብታችሁ ይላክላችኋል ማለት ነው። ስልክ ቁጥር ያዙ 09 16 44 52 02 ሁላችሁ ይላችኋል። ዛሬ መጣችሁ ካላችሁ በዚህ ስልክ ቁጥር እየገባችሁ እንበሉ። ሌላው ፋይል ማለትም እስካሁን እየተማርንበት የነበረው ትምህርት አለ አይደል? ፋይሉ በፍላሽ ተቀብለናል። መውሰድ የምትፈልጉ ማለት ነው ለትምህርት የሚተላለፍ ስለሆነ ይህንን ነገር መውሰድ የምትፈልጉ እዛው ቴሌግራም ላይ ይለቀቅላችኋል። ወይም ደግሞ በአካል ዋይዲ ፍላሽ ታች ወላ በመውረድ ፍላሽ መውሰድ ትችላላችሁ ማለት ነው። ስለነበረን ሰዓት እግዚአብሔር ስም የተመሰገነና የተወደሰ ይሁንልን። እሺ አንድ ዝማሬ ዘምረን ወይታይ ተባለ ስለሆነ ሁላችሁ ከያለንበት እሺ ድንቅ አድርጎልኛል የሰራዊት ጌታ እያልን እናመሰግናለን። ለማመስገን በአቦል በመንፈስ ቅዱስ ታችን መቅደስ ግንባር ምስጋና ጸሎት ያምያንን
ስለ ዝማሬው የዝማሬው ባለቤት የእግዚአብሔር ስም የተመሰገነና የተወደሰ ይሁንልን። የተመሰገነና የተወደሰ ይሁንልን። እሺ ቴሌግራም እንድትቀላቀሉ ማለት ስለተከፈተ ሁላችሁም ተቀላቀሉ እያላችሁ ነው። ስለነበረን ጊዜ አምላካችን ስም የተመሰገነና የተወደሰ ይሁንልን። እንደዚህ አሰባስቦ እንድንማር የፈቀደልን የአባቶቻችን አምላክ የእኛም አምላክ እግዚአብሔር የተመሰገነና የተወደሰ ይሁንልን። ቀኑን በሰላም ስለዋለን ሌሊቱን ባርኮ ቀድሶ የነገውን ብርሃን ከሚያዩት ዘንድ ይጀምረን ዘንድ ቅዱስ ዘላለማዊ ስሙን እንዲህ እያልን ስንጠራው ይስማ።
እሺ የዛሬ ቆይታችን ይህን ይመስላል። እንግዲህ እሺ አትውጡ ያልኳችሁ ማለትም ያው ከናኬ ጋር የነበረን ጊዜ ይህን ይመስላል። መቼ ነው ማለት ነው? ነሐሴ 12 የደብረ ታቦር በዓል በልዩ ሁኔታ እዚህ ደብር ላይ ይከበራልና ማለትም በአውደ ምሕረት ላይ የተለያዩ መርሃ ግብራቶች ይኖራሉና ተውኔትም ስላለ በዛ